እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ በትግራይ ክልል መቀሌ ያለውን ሁኔታ በመጀመሪያ እናስቀድማለን። ይኸውም በመቀሌ ያለው ሁኔታ አሁንም መቀጠሉን ተሰምቷል። ጉዳዩን አስመልክቶ ከመቀሌ የወጡትን መረጃዎች የማስደምጣችሁ ሲሆን ወደ ትግራይ ክልል የተጓዘ አንድ የዓለም አቀፍ ጋዜጠኛ በጉዳዩ ዙሪያ የተመለከተውን ጽፏል። በተለይም ደግሞ የትግራይ የሰላም ኃይሎች ወይም ደግሞ ሀራ መሬት በማለት የተደራጁ ታጣቂዎች በማስመልከት ሄዶ እንዳነጋገራቸውና ምን እንደሚፈልጉ በተለይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከዚህ በኋላ በትግራይ ውስጥ ምንም አይነት ቦታ እንደሌለው ነግረውኛል በማለት ጽፏል። ጉዳዩን በተመለከተ በስፋት አስደምጣቸዋለሁ። በሌላ በኩል በሀገረ አሜሪካ ነዋሪነታቸውን ያደረጉ ኢትዮጵያውያን ከፍተኛ ጥንቃቄ ማድረግ እንዳለባቸው በተለይም ጥገኝነት ጠያቂዎች ከፍተኛ ጥንቃቄ እንዲያደርጉ ጠበቆች መክረዋል። ጉዳዩን አስመልክቶ ቢቢሲ በአሜሪካ ነዋሪነታቸውን ያደረጉ ኢትዮጵያውያን አሁን በአሜሪካ ባለው ሁኔታ ላይ ምን አይነት ጥንቃቄ ማድረግ አለባቸው በሚለው ጉዳይ ሰፊ ዘገባ ሰርቷል። በተለይ በሀገር አሜሪካ ነዋሪነታችሁን ያደረጋችሁ ጥገኝነት ጥያቄ ሆናችሁ በሙሉ እንድታደምጡት ጋብዛችኋለሁ። ይህንን መረጃ በማስከተል በስፋት አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በመቀሌ ከተማ ታጣቂዎቹ የታደሰ ወረደን አስተዳደር በመቃወም እንቅስቃሴያቸውን መቀጠላቸው ተጠቆመ። በትግራይ ክልል መቀሌ ከተማ በፕሬዝደንቱ ጽህፈት ቤት አካባቢ ያለው ውጥረት አሁንም እንደቀጠለ መሆኑ የተገለጸ ሲሆን የጊዜያዊ አስተዳደሩን ቢሮ እንዲሁም የድምጽ ወያኔና የትግራይ ቴሌቪዥን ቢሮዎችም በታጣቂዎቹ እጅ ወድቀው እንዳሉም ተረጋግጧል። የመቀሌው መፈንቅለ ርዕሰ መስተዳደር የሚመስለው ወታደራዊ እንቅስቃሴ እነማን እየተሳተፉበት እንደሚገኝና ማን እንደሚመራው ከገለልተኛ አካላት እስካሁን የተረጋገጠ ነገር ባይኖርም የሌተና ጀነራል ታደሰ ወረደ የሚዲያ አማካሪ እንደሆኑ የሚነገርላቸው ዳዊት ከበደ ግን ስለ ጉዳዩ ከዚህ ጀርባ አሉ ያላቸውን አካላትም በመዘርዘር ያስረዳሉ። በዚህ እንቅስቃሴ ኤርትራ ከሰሞነኛው የመቀሌ ከበባ ጀርባ እጇ አለበት ያሉት አቶ ዳዊት የትግራይ ኃይሎች በ3 ግንባር የተደራጀ ጦር እንዳላቸው በማንሳት ከነዚህ ስርም 15 አርሚ መኖሩን በመጠቆም በተጨማሪም በተለየ መንገድ የተደራጁ አርሚዎች መኖራቸውን ለአብነት ያህልም አርሚ 50 ሙሉ በሙሉ የኮማንዶ ኃይል እንዲሁም አንድ ሌላ የሜካናይዝድ አርሚና ሌላም በሱዳን ሸረሪና የምትገኝ ከፊል ሜካናይዝድና ኮማንዶ እንደሚገኙበት ጭምር ጠቅሶ ከዚህ በመነሳትም በመቀሌ ከበባን የፈጸመው የምስራቅ ግንባር የሚባለውና በጀነራል ማዕሾ በየነ የሚመራው ኃይል መሆኑን አስታውቋል። ይህ በስሩ 5 አርሚ ያለው ግንባር ውስጥ አርሚ 31 የተባለው ኃይል አነጋጋሪውን እንቅስቃሴ ያደረገ እንደሚገኝና በዚህ አርሚ ስርም የሚገኙ ታጣቂዎች መሳሪያ ታጥቀው ዲሽቃም ይዘው ሲንቀሳቀሱ መታየታቸውንና እንቅስቃሴው መቀጠሉን ጠቅሰዋል። ታጣቂዎቹ ታደሰ ወረደን በተለይም ደግሞ የትግራይ ህዝብ ሌላ አማራጭ እንዳይኖረው አድርገሃል በሚል ነው የተነሱበት በማለት አስረድተው ከዚህ አደገኛ እንቅስቃሴ ጀርባም በተለይም ደግሞ ጽምዶ በሚል እንቅስቃሴ የሚሳተፉ የኤርትራ ሹማምንትም እጃቸው አለበት በማለትም ወንጅለዋል። የሆነ ሆኖም
አሁን ላይ በተለይም ደግሞ በመቀሌ መዲና የታጣቂዎቹ እንቅስቃሴ እየበረታ መምጣቱን ተከትሎ አሁን ላይ የጠራ መረጃ ከክልሉ ጊዜያዊ አስተዳደር ማግኘት አስቸጋሪ ሆኗል። አመጹ ከተጀመረ ጊዜ ጀምሮ ሌተናንት ጀነራል ታደሰ ወረደ እስካሁን በምንም አይነት መገናኛ ብዙሃን አልታዩም። በጉዳዩ ላይም አስተያየታቸውን ሲሰጡ አልተደመጡም። ይህ በዚህ እንዳለ መሳሪያ አንስተው በነጻ መሬት የሚንቀሳቀሱ የትግራይ የሰላም ኃይሎች በማለት ራሳቸውን የሚጠሩት ታጣቂዎች ህወሓትን ከስልጣን ለማስወገድ እየተዘጋጁ መሆናቸውም ተሰምቷል። በነጻ መሬት የሚገኙና የትግራይ የሰላም ኃይሎች ነን በሚል የሚንቀሳቀሱ ታጣቂዎች ነጻ መሬት ከህወሓት ነጻ የሆነ ምድር በሚል መሪ ቃል ድምጻቸውን እያሰሙ እንደሚገኙ ወደ ትግራይ ክልል ያቀናው ጋዜጠኛ ጀማል ኦስማን በማህበራዊ ትስስር ገጹ የዘገበ ሲሆን በተለይም ደግሞ በስፍራው ያደረገውን ጉዞ በሚመለከት ባጋራው የጽሑፍ መረጃ በትግራይ የሰላም ኃይሎች መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነን ለማነጋገር ወደ አፋር ክልል መንቀሳቀሱን ጠቅሶ በበረሃ የሚገኙ ተዋጊዎቹ በምስል በማካተት ታጣቂዎቹ ወጣቶች ከ5 ዓመት በፊት በነበሩባቸው ግዙፍ ኃይሎች ለትግራይ ክልል መዋጋታቸውን በዚያም ጦርነትም ቤተሰቦቻቸውን ጓደኞቻቸውንና የትግል አጋሮቻቸውን በአሳዛኝ ሁኔታ ማጣታቸውን ብሎም ብዙዎቹ መቁሰላቸውን እንደገለጹለት በማንሳት አሁን ግን የቀድሞ አለቆቻቸው ህወሓትን ከስልጣን ለማስወገድ እየተዘጋጁ መሆኑንም አስታውቀዋል። በተለይም ደግሞ እነዚህ ባረጀ አስተሳሰብ የሚንቀሳቀሱ ኃይሎች ከዚህ በኋላ ለቀጣዩ ትውልድ ከፍተኛ የሆነ ጠንቅ ስለሚሆኑ መቆየት የለባቸውም የሚል መልእክትም እንደነገሩት ጋዜጠኛው በማህበራዊ ትስስር ገጹ ላይ ጽፏል። በሌላ ዜና በሀገረ አሜሪካ ነዋሪነታቸውን ያደረጉ ኢትዮጵያውያን ጥገኝነት ጠያቂዎች ጥንቃቄ እንዲያደርጉ የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ወይም ቢቢሲ ኢትዮጵያውያን ጥገኝነት ጠያቂዎች በአሜሪካ ምን አይነት ጥንቃቄ ማድረግ አለባቸው ሲል የህግ ባለሙያዎችን አነጋግሮ ሰፊ ዘገባ አውጥቷል። ዋሽንግተን ውስጥ አንድ አፍጋኒስታናዊ ስደተኛ በሁለት የአሜሪካ የብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ አግዷል በማለት ዘገባውን ጀምሯል። የአሜሪካ የዜግነትና የስደተኞች አገልግሎት ሁሉንም ጥገኝነት ጠያቂዎች ላይ ተገቢ ምርመራ እስከሚካሄድ ድረስ እገዳው ጸንቶ እንደሚቆይ አስታውቋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመለከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላትን ያቆሰለውና የአንድ አፍጋኒስታናዊ ስደተኛ በመሆኑ የአሜሪካ መንግስት ከአፍጋኒስታን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቆሞ ነበር። አሁን ደግሞ የሀገር ውስጥ የደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ቢቢሲ ያነጋገራቸው በሜሪላንድ የኢሚግሬሽን ጠበቃ የሆኑት ሄኖክ ገቢሳና የሙሉ ዓለም ጌታቸው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔው ግን አይሰጥበትም ይላሉ። የብሔራዊ ዘብ አባላቱ ላይ ጥቃት ከተፈጸመ በኋላ ትራምፕ ኤርትራ፣ ሱዳንን ጨምሮ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የስራ ፈቃዶችም ምርመራ እንዲደረግባቸው ትዕዛዝ ሰጥተዋል። ለመሆኑ የአሜሪካ የስደትና የጉምሩክ መስሪያ ቤት ወይም አይስ ሰራተኞች እያሳደዷቸው የሚገኙትና ህገወጥ ስደተኞች የሚባሉት እነማን ናቸው በማለት የሚጠይቀው ቢቢሲ ያነጋገራቸውና በአሜሪካ ከፍተኛ የህግ አዋቂ ከሆኑት ሁለት ግለሰቦች አይስ እያሳደዳቸው ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይም በሌላ ጉዳይ የሚፈለጉ ግለሰቦችም ናቸው በማለት ይገልጻሉ። የትራምፕ አስተዳደር ወደ ሀገራቸው እመልሳቸዋለሁ ብሎ የተነሳው ጥገኝነት ጠያቂዎችን የወንጀል መዝገብ ላይ ስማቸው የሰፈረ መሆኑን ጠበቃው ሙሉ ዓለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞችም ቢሆን በፍርድ ቤቱ ከሀገር እንዲወጡ ውሳኔ የተላለፈባቸው ብቻም ከሀገር አስወጣቸዋለሁ ሲል መናገሩን ጠበቃ ሙሉ ዓለም አስታውሰው የተለያዩ ጥናቶች ግን የህግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ካዋላቸው ሰዎች መካከል 2/3 የሚሆኑትን ምንም አይነት የወንጀል ሪከርድ የሌለባቸው መሆኑን ጠበቃው ይገልጻሉ። ማንኛውም የጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃ ሙሉ ዓለም አሁን ታስረው የሚገኙት አብዛኛው ምንም አይነት ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞችን በሙሉ በጅምላ እያሰረ መሆኑን ያሳያልን ብለዋል። ጠበቃ ሄኖክ ገቢሳ በበኩላቸው እንደሚሉት ጥገኝነት ጠያቂዎች ጥያቄያቸውን ተቀባይነት ሳያገኝ ከቀረበ በኋላ
ይግባኝ የመጠየቅ መብት ጭምራላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ ያለ ህገወጥ ስደተኛ ሊባል እንደማይችል ጨምረው ይገልጻሉ። አንድ የስደተኝነት ጥያቄው ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመድረስ ጉዳዩ እንዲታይለት ማድረግ ይችላል ያሉት ጠበቃው በአሜሪካ የጥገኝነት ጥያቄዎች የሁለት አይነት መልኮች እንዳላቸው ያስረዳሉ። አንደኛው በድንበር በኩል ህግን ጥሰው የሚገቡ ሰዎች ናቸው። እነዚህን ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካን ድንበር አልፈው እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ህገወጥ ጥሰው በሚገቡ ስደተኞች ላይ ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነርሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የህግ አካሄድን ተከትለው ጥገኝነት ማግኘት ይችላሉ። ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ እንደሚችሉም ያመለክታል። ጠበቃ ሄኖክ ገቢሳ በጉዳዩ ዙሪያ ሲናገሩ ይህ ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ውስብስብ በመሆኑ ብዙ ገንዘብም ያስፈልጋቸዋል በማለት ያስረዳሉ። በሌላ በኩል ደግሞ በቪዛ የመጡ ወይም ምርመራ ተደርጎባቸው በቱሪስት ወይም በተለያየ ቪዛ አይነቶች ወደ አሜሪካን ሀገር የገቡ ወይም ፍርድ ቤት ሳይሆን USCIS ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ በማለት ይገልጻሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄያቸው ተቀባይነት ያገኛል። ጥያቄያቸው ውድቅ ከተደረገ ወይም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸው ዳኛ ይመለከተዋል በማለት ገልጸዋል። ጠበቃ ሄኖክ ጉዳዩን ሲያስረዱም በተለይም ደግሞ በህጋዊ መልክ በቪዛ የገቡ ሰዎች ጥያቄያቸው አፈርማቲቭ አሳይለም ፕሮሰስ የሚባለው መሆኑንና በድንበር በኩል የገቡት የጥገኝነት ጥያቄያቸው ደግሞ ዲፌንሲቭ አሳይለም እንደሚባል ያስረዳሉ። ህግን ጥሰው ስለገቡ በሂደቱ ከዚህ ሀገር ትባረራላችሁ፣ የማትባረሩበት ምክንያት ምንድነው? አሳምኑ የሚል አካሄድ ነው ይላሉ። እስካሁን ባለው ሂደት ከ70 እስከ 80 የሚሆኑ የአሜሪካ ዜጎችም በስህተት ተይዘው ታስረው መለቀቃቸውን ጠበቃው ይገልጻሉ። ከፍተኛው ፍርድ ቤት በዚህ ዓመት ባሳለፍነው ውሳኔ መሰረት አይስ ማንኛውም ሰው በመልኩ በሚናገረው እንግሊዘኛ ዘዬ ወይም በቆዳው ቀለምና ሌሎችም ተመሳሳይ መለያዎችን አስቆመው ምናልባትም ለጥቂት ጊዜ አስሮ ማንነቱን እስከሚያጣራ ድረስ መመርመር እንደሚችል መወሰኑን ጠበቃ ሙሉ ዓለም አስረድተዋል። ይህ ብዙ ክርክር ያስነሳ ውሳኔ ነው። በታሪክም ከመጥፎ የከፍተኛው ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የህግ ባለሙያው አስተያየታቸውን ሰጥተዋል። በቢቢሲ ያነጋገራቸው የህግ ባለሙያዎች የትራምፕ አስተዳደር ጥገኝነት ጥያቄዎቻቸውን በሂደት ላይ እያለ ስደተኞችን ሊያስር አይችልም በማለት ያስረዳሉ። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየ ሳለ ወንጀል ከሰራ፣ መደበኛ ወንጀል ከፈጸመ መሆኑን ያብራራሉ። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻቸውን ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በየጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁ ሲወጡ እየተመለሳችሁ በየጊዜው ሪፖርት ማድረግ አለባችሁ ተብለው እንደሚታዘዙም ጠበቃው አስረድተዋል። ይህ ደግሞ ኦልተርኔቲቭ ዲቴንሽን የሚባለው ሲሆን በፈለጉበት ጊዜ ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ እንደሚችሉ ይገልጻሉ። ታዲያ ከዚህ ጋር በተገናኘ ኢትዮጵያውያን ጥገኝነት ጠያቂዎች ምን ያድርጉ የሚለው ጉዳይ ነው። ትራምፕ ሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ በግልጽ ተናግረዋል። ፕሬዚደንቱ ሶማሊያውያን ስደተኞች ወደ መጡበት መመለስ አለባቸው፣ ሀገራቸው የማትረባ የሆነችው ያለ ምክንያት አይደለም ሲሉም ተናግረዋል። ትራምፕ ሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችን ሰጥተው ሶማሊያውያን ስደተኞች ላይ እርምጃ እንደሚወሰድም ተናግረዋል። ቢቢሲ ያነጋገራቸው ጠበቆች ሶማሊያውያንንና ኢትዮጵያውያንን መለየት አስቸጋሪ መሆኑን ይናገራሉ። ጠበቃ ሙሉ ዓለም ማን ነው ኢትዮጵያዊ የሚለውን ለመለየት አስቸጋሪ ነው። በዚያ ላይ ደግሞ ኢትዮጵያዊ ሶማሊያዎችም አሉ። በዚህ ሂደት ውስጥም ኢትዮጵያውያን ይጎዳሉ በማለት ያስረዳሉ። የአይስ ኤጀንት መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው ለዚያ ነው እያሟሟቁ ያሉት ይላሉ።
አክለውም በዚህ ደግሞ የሚጎዱት ትውልደ ኢትዮጵያውያን ስደተኞች ብቻ አይደሉም፣ ማንኛውም የጥገኝነት ጥያቄ ያቀረበ ሰው ካለ በዚሁ አጋጣሚ ይጠቃል ይላሉ። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆቹም በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጥያቄዎች ሌላ አይነት ችግር ውስጥ ራሳቸውን እንዳይጨምሩ ይመክራሉ። መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢው ፍጥነት በላይ አለመንዳት፣ በሚንቀሳቀሱባቸው ወቅት ተገቢው ሰነዳቸውን ይዘው መንቀሳቀስ፣ የጸጥታ አካላት ጋር አምባጓሮ አለመፍጠር፣ የህግ ወይም የጸጥታ አካላት ሲያስቆሟቸው ላለመታዘዝ በሚል ለማምለጥ አለመሞከር ማድረግ ካለባቸው ጥንቃቄ መካከል ወሳኞቹ መሆኑን ይመክራሉ። የጥገኝነት ጥያቄያቸው እየታየ ያሉ ስደተኞች የሥራ ፈቃዳቸውን ወይም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነበት ጊዜ ሁሉ ሲጠየቁ ማሳየት፣ በቪዛ ያሉና ያለ ቪዛ ማሳየት እንደሚጠቅማቸውም መክረዋል። በዚህ ሂደት ውስጥ ያሉ ሰዎችም ከትዳር ወይም ከፍቅር አጋራቸው ጋር አምባጓሮ ውስጥ አለመግባት የጸጥታ አካላት ትኩረትን ለመቀነስ እንደሚያግዛቸውም ጨምረው መክረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል ይኖርባቸዋል። ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸው አበክረው አሳስበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት። በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ፣ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 የባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው፣ ኦፕን ኪችን እና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።